ማለት እውነቱን ነው። ቅድስት ይታየው በቃ ይሄ ሰውዬ ጤነኛ አይደለም። በጤና ከሆነ ግን ከዚህ ቤት የምትወጣው አንተ ነህ። ሰማኛል አይደል? ለምን ይወጣል? የቤት ኪራይ የምከፍለው እኮ እሱ ነው። ግን ጋሼ ከምርህን ነው? አዎ ባታከብራት እንደ ሰራተኛ ባትታዘዣት እንዴት ተገፈትራታለሽ? እንዴት? እሺ ጋሼ አመሰግናለሁ። ማለትም ማክበር ነበረብሽ። ማክበር ቢቀር መታዘዝ ነበረብሽ። ገባሽ ቅድስት? በቃ እንደውም እኔ ልብስሽ ላምጣልሽ። አንድ ሻንጣ ነው ያለሽ፣ ወረወርሻለሁ። ምን ጥቅም ብለሽ ትሄጃታለሽ? ከእናንተ እርምጃ ቀድሜ መጓዝ እንደምችል አስረግጬ ልነግራችሁ እወዳለሁ። ከማይነበብ ፊርማ ጋር እርግጠኛ ነኝ ጠበቃው ነው። እንካፍ ይህ በስርዓት እንካፍ ይህ በስርዓት ትላንት መጥቼ ለረዥም ጊዜያት ባሌ ጋር ስተኛበት የነበረው አልጋ ላይ በድጋሚ ተኝቼ ነው ያረገዝኩት። አሰሪ አትንገሪኝ። ሲጀመር አላረገሽም። አርግዘሽ መተሽ ከሆነ ደግሞ ሂጂና የልጅሽን አባት ፈልገሽ አምጪ። አንቄ ነው እንገልሽ። አውጪልኝ። ማን እንደሚገድል አሳይሽ። በወፈረ መሰለሽ እንዴ? መሰለሽ ወይ? መሰለሽ ወይ? በጣም ታንቅሽ እንዴት አገኛችሁ? ቻለ ሞገስ ይሄ መንፈስ ነው እንዴ? ስማም ዳጣ ነገሩ ከምታስቢው በላይ ሆኗል። ከዚህ በላይ ምንድን ነው የሚደርስብኝ ነገር? ቅድስት የእውነት በጣም ባለጌ ሰው ነሽ። እንዴ አንተ ምንድን ነው ያልከው? ቅድስትና እንደዚህ የምትነጋገራት እንዴ? ይኸውልህ ወንድሜ እኔንም መረዳት አለብህ። እቺ ሴት ምንም ብትሆን ሚስቴ ናት። አቅፌ ተኝቼ ነበር አይደል እንዴ? እና ሰው ሲበላሽ የለውም ቅራሪ ይላል ያገሬ ሰው። እውነትም የሚገርም ነው። እንግዲህ ዛሬ በጣም ያስገረመን ነገር ቤተሰብ፣ በእርግጠኝነት እናንተም ምን እንደተሰማችሁ እስኪ ሀሳብ አስተያየታችሁን አስቀምጡልኝ ቤተሰቦቼ። በጣም በሚገርም ሁኔታ እንግዲህ ለብዙ ነገር ስንጠብቀው የነበረው ብሩክ እንግዲህ በሚገርም ሁኔታ በአንዴ ጠቅለል ብሎ ሌላ እንትን ውስጥ ገብቷል። እንግዲህ ማህሌት ምን አቀመሰችው እንዲያንል ግራ ገብቶናል ማለት ነው። እኔ በጣም ነው የገረመኝ ጋይስ። እስኪ እናንተ የተሰማችሁን ሀሳብ አስቀምጡልኝ። እኔ የምር በጣም ነው የተናደድኩት። እውነት ማለት ድራማ መሆኑን ራሱ እየረሳሁት ነው ማለት ብሩክ። እኔ እኮ በቃ ማለት እንዴት ግልብጥ አለ እኮ ጋይስ። ምን ቀምሶ ነው አላውቅም። አእምሮ ልክ አይሰራም ወይ አይዶን ነው። እና እኔ በጣም ነው የገረመኝ ቤተሰቦቻችን፣ ከመግረምም በላይ በጣም ነው የደነቀኝ። ብቻ ምን ልበላችሁ ቤተሰቦች፣ እስኪ እናንተ ምን ተሰማችሁ? እናንተ ቅድስትን እኮ እንዳይሆን አድርጎ ተናገራት። ሚስቴን እንዴት ታደርጊያለሽ አለ እኮ። ሰማችሁ? አዎ ሰምተናል። እንደምትሉኝ አልጠራጠርም እኮ አለ ጋይስ። ምን ይሻላል ትላላችሁ? እውነት ብሩክ ነው ወይስ ማለት ምን ሆኖ ነው? ሚስቴክ ሆነች ምንም ቢሆን ምናምን አላለም። እና ታዲያ ምን ይጠበስ? እና በዚህ ልክ ቅድስት የመናገር አለብህ ታዲያ? እኔ በጣም ነው የተናደድኩት ጋይስ፣ እውነት ማለት ነው። እስኪ እኔ ምን አለቅም። ምን ተሰማችሁ እናንተ? ማለት እንዴት ነው ደግሞ የተናገረበት መንገድ አይገርምም? እንዴት እንዲህ ያለ ድፍረት ከየት አመጣሽው? እንዴት መታዘዙ እንትን ማለቱ ቢቀርብሽ እንዴት ቅድስት ታደርጊያለሽ? ሚስቴ እኮ ናት። ረፈር ብላ እንደው እጅፋ ሆዳ ከዛስ መድብልንስ የተናገረበት መንገድ ተው እንጂ ወንድሜ፣ እኔንም ተረዳኝ እንጂ አላለም ጭራሽ። አረ ተረዳነህ እኮ በደንብ ተረዳነህ። አዎ ቅድስቴ በጣም ጥፋተኛ ነች። ለአንተ ስላገለገለች፣ ያንተ ጎደልህን ስለሞላች፣ ያለ ሀብት ንብረቷን ስለሰጠች፣ ጊዜዋን ስለሰጠች፣ ስለወደደችህ፣ ስላከበረችህ፣ ቤትህን ስለያዘችልህ፣ አንተን ስለተንከባከበችህ፣ ከወደቅክበት እንድትድን ብዙ መስዋዕትነት ስለከፈለችልህ፣ ልጅህን ከማህሌት ስንት መድኃኒት ይመርዛ ስንት በምግብ እንትን ብላ በስንት በቢላዋ ወቅታ ልትገላ ስትል ልጅህን ስላተረፈችልህ፣
አንተ ጥላት በጠፋህ በተያዝክ ጊዜ እሷ ከጎኗ ሆና እናትም አባትም እህትም ሆና የምትመልሰው መልስ እስከሚጠፋት ድረስ በእንክብካቤ ይዘህ ስላደረሰችልህ ትናንትና ተደብድበህ መከራህን በልተህ ስትመጣ አንዴ አጥቢት፣ አንዴ ሾርባ፣ አንዴ ቅቅል፣ አንዴ ጥብስ አድርጋ ያለ የሌለ አቅሟን ተጠቅማ አዲና ስላደረሰችህ ለወደፊት አላማህ እንዲስተካከል ራስን እንድትተካ ህይወትህን እንድታዲስ አይዞህ ስላለችህ አረጋይስ እኔ ስንቱን አንስቼ ስንቱን እንዴ ብሩክ ምን ነክቶት ነው ወይስ የማህሌትን አላማ ለማሳካት? ማለት እኮ እውነት ለመናገር 100% ተጸጽታ አይደለም እኮ ብሩ ዝና ግዴታ መሄድ አለብሽ አለበለዛ እደፋሻለሁ ከሁለቱ ምረጭ ስላላት እንጂ የመጣችው የእውነት ተጸጽታ ሚስት ልታደርግ መሰለ የመጣችው። ነገ ጧትም እንደምትጠቀምበት አታውቅም። ኢቭን ኢስ ኦኬ ማህሌት ጋር መታረቅ መብትህ ነው፣ ግን ቅድስቴ እንደዚህ መናገር አለበት? ቅድስቴ እንደዚህ መናገር እንዴት? ማለት ምን አይነት ሞራል ቢኖረው ነው? ማለት ምን አይነት ሰው ነው? ማንኛው ሰው ነው በዚህ ልክ አንዲትን እህትም እናትም ሚስትም ሁሉ ነገር ሆና ለልጁ እናት የሆነች ሴት በዚህ ልክ ማን ነው ሊናገራት የሚችለው? ኦኬ ለምን እንደዛ ትገፍትሪ አታያት? ምክንያቱም ሌላ ሪስክ ታመጣብናለች ቅድስት ኦኬ ይባላል። ሚስት እኮ ናት። እንዴት እንዲፍረት አመጣሽው? ምን አስበሽ ነው? ምንድነው ይሄን ያክል በቃ ሄዳለሁ ምናምን በቃ ስትለው አዎ ሂጂ አላለም ጭራሽ። ኧረ በስመ አብ እናንተ እኔ እንዴት ተናደርኩ ጋይስ። የምሬን ነው በቃ ማለት ድራማ መሆኑን ረሳሁትኝ እኮ ኦሬዲ። በቃ ምን እየተፈጠረ ነው? መድብልንም እኮ ገለመጡ አስባችኋል? እንዴ ወንድሜ ተረዳኝ እንጂ እንዴት እንደዚህ ታደርጋታለች አላለም? በቃ የራስ ጉዳይ ተጠቅለለ ግባ ማለት ነው ስትፈልግ ማለት ነው። ባንዲ ቆዳ ተጠቅልላችሁ ግቡ። ከዛ ዝና እነዝና ደግሞ እነ መድብል ማለት ነው እነዝናና እነ ካሌብ ባለበት እንገለዋለን እዛው ቤቱ ድረስ ሄደን እያሉ ነው። ከዛ በኋላ እዚህ ጋር ይደፋሃል ማለት ነው። አንተ ሰውዳ ወንድምህን ስንት ስታማቅቀው ነበር። በአንተ የተነሳ ስንት መስዋዕትነት ከፍሎ እንዳስፈታህ ብታቅ ወንድምህ እንደዚህ ቀና ብለህ ባልተናገርከው ነበር እንዴ። በቃ እንጂ እንደዛ አትናገራት ቅድስት። ለምን እንደዛ አደረግሽ እኮ መድብልም እኮ መቆጣት ያለበትን ተቆጥቷል። ስንት ነገር ተነጋግረን መታገስ አለብሽ እኮ ብሏታል እኮ። ምክንያቱም ማህሌት አውቃ ልትፈታተነው እንደሆነ እኮ አውቆ እሱን እንትን ብሏል። እህሳ አንተ ግን መጥተህ እኔንም ተረዳኝ እንጂ አላለም። የሚገርም ማለት ነው። አንተ ራስህ ገደል ትገባለህ እንጂ ማለት ነው ይሉን ታይዞት ፈርቶ እንጂ ሲጀመር ቅድስት የምትገባው ለመድብል ነው። እሺ በቃ ለአንተ እንደውም እንደ ጎመጀ ትቀራታለህ። በኋላ ሚስቴን አግብተህብኝ እያልክ ለምን እንደውሻ ይችን የመሰለች ሴት ከእናንተ ቤተሰብ ልደባለቅ ባለች እንደዚህ አድርጋ ይህን ሁሉ መስዋዕትነት ስለከፈለች ዋጋዋ ይሄ ነው፣ ውለታዋ ይሄ ነው። በክብር ኮሸኛ ይብልህ ነበረ። አንተ ከሚስት ጋር ከታረቅ እኔ ከዚህ ቤት ድጋሜ ሰራተኛ ሆኜ መቀጠል አልችልም። ስለዚህ ያለችኝን የሰራሁበትን ስጥና ሸኘኝ ብላ እኮ ለምናለች። ግን ምንድነው ያልካት የዛን ሰዓት? አይ እንደዛማ አይሆንም በፍጹም መሆን የለበትም ነው ያለው ማለት ነው ያልካት። እናስ ታዲያ አሁን ምን ተገኘ? ታዲያ ምን ይጠበስ? ምንድነው የፈለከው? ኦ ማይ ጋድ ጋይስ እኔ በጣም ነው ያናደደኝ ማለት ነው። እንጃ ደግሞ በመጨረሻስ በቃ ነይኔ ቤትሽ ድረስ ሸኝሻለሁ ሲላት መድብል ማለት ነው ቅድስትን ምሳሌ ሳለች ምስኪኔ። አስባችሁታል? ሰው ስትሆኑ በዚህ ርቀት ነው የምታስቡት። ምክንያቱም ምሳሌ በባለፈው እንዳያችሁት ቅድስት ተናዳ ልትሄድ በነበረበት ሰዓት ላይ አንቺ እኮ እናቴ ብትሆኚ ጥለሽኝ አትሄጂም ነበረ፣ ኢቭን እንኳን ልትሄጂ ብትይ ነይ እንሂድ ትይኝ ነበረ፣ አንቺ ግን ጥለሽ ልትሄጂ ነበረ። ስለዚህ እናቴ አይደለሽም ብላታለችና ያ ነገር መጣባት። ምን አለች? ምሳሌ ሳለች። ምሳሌማ ከእናትና ከአባቷ ነው የምትሆነው። ምን የወለድሻት ልጅ ያረግሻት አለቻት። ማን ነው ማለት አስባችሁታል ጋይስ? የእውነት በጣም ነው የተናደድኩት። እስኪ እንዴት ነው የተናደደ ጋይስ? ቆይ ብሩክ ግን ማለት ነው የሆነ አእምሮውን ሳተ ምናምን የሚል ጮዊ እንዲያትጫወቱ እውነት ማለት በጣም ነው የሚያስጠላው። እንዴ ድራማውን ማለት እየተከታተልን ሀሪፍ እየሄድን እያለ ሲጀምር ማለት እዚህ ቤት ከመጣ ጀምሮ እኛ በጣም አስጠልተናል። አስወጡ በቃ እንጂ የራሳችሁን ፕሮግራም በራሳችሁ መንገድ ሂዱ አሲዱ እንጂ በቃ አስወጡ እንዴ። በቃ ቅድስት ራሱ በጣም ተስቃይ ከምችለው በላይ ሆነባት እኮ አእምሮዋን ታስታት ነው። በስላሴ ስም እና ቤተሰቦቼ ዛሬው ቪዲዮ ይመስል ነበረ። ቀጣይ በአዲስ ቪዲዮ እንመጣለን። እስከዛ ድረስ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን ጀምሩ።
ሀሳብ አስተያየታችሁን ስጡን። በእርግጠኝነት ቅድስትም እንደማትሄድ ተስፋ እናደርጋለን። የሆነ ምክንያት ተፈጥሮ መሄድ የለባትም በፍጹም ማለት ነው። ከፈለጉ ማለትና ብሩክ ተያይዞ ይሄዱ። በቃ ይሄ ነው ሀሳባችን። ምክንያቱም ቅድስቴ ምሳሌ ያለ ቅድስት የምትሆን አይነት ሰው አይደለችም። ሰው ቅድስትም ምሳሌም ስለምትል ምሳሌና ቅድስት መድብል እዚህ ይቀመጡ፣ ማለትና ብሩክ ይሄዱ በቃ። እና ቤተሰቦቼ እስኪ እናንተ ማሰብ አስተያየታችሁን አካፍሉን። በቀጣይ በአዲስ እስከምንገናኝ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ። መልካም ጊዜ